ዕብራውያን ምዕራፍ 8 ቁጥር 12 እና ቁጥር 13ን በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንዲህ ይላል፣ በደላቸውን ይቅር እላለሁ ኃጢአታቸውንም ከእንግዲህ አላስብም። ይህን ኪዳን አዲስ በማለቱ የፊተኛውን ኪዳን አሮጌ አድርጎታል። ስለዚህ ያረጀ ያፈጀ የሚጠፋበት ጊዜ ቀርቧል። የጌታ ስም የተመሰገነ ይሁን። እንግዲህ ምዕራፍ 8 ስለ አዲሱ ኪዳን ነው የሚናገረው ተባብለናል። ስለ አዲሱ ኪዳን በጣም በስፋት እያሳየን ነው። እስከ ምዕራፍ 7 ድረስ የቀደሙት የሌዋውያንን ክህነትና አዲስ ኪዳናችን ላይ በመልከጼዴቅ ሹመት የተሾመውን የጌታችን ኢየሱስ ክርስቶስን ክህነት በንጽጽር አቅርቦ ኢየሱስ ወደር የለውም አይደል? በክህነት ኢየሱስ ወደር የለውም የሚል ነው። ከዛ ደግሞ አሁን ደግሞ ምዕራፍ 8 ላይ ደግሞ ሲገባ የገባንበትን አዲሱን ኪዳን በጣም እያደመቀ እየጻፈልን ነው። ምዕራፍ 9 ላይ እሱን ይቀጥላል። ምዕራፍ 9 ላይ ደግሞ በጣም ስፔሻላይዝ አድርጎ ደግሞ ሞር ጥልቀት ይጨምርና የኢየሱስ ደም ደግሞ በጣም ምዕራፍ 9 ላይ ይብራራል። ቁጥር 12 እና 13 ምንድነው የሚለው? ቁጥር 12 በሉት እስቲ። በደላቸውን ይቅር እላለሁ ኃጢአታቸውንም ከእንግዲህ አላስብም። በጣም ከባድ ቃል አይደል? እግዚአብሔር በደላቸውን ይቅር እላለሁ አለ። ኦፍ ኮርስ እግዚአብሔርማ ይቅር ባይ ነው ስንል ኃጢአታቸውን ከእንግዲህ አላስበውም አለ። ይሄ ክላይማክስ ነው አይደል? የአዲሱ ኪዳን አንዱ ክላይማክሱ ይሄ ነው። እግዚአብሔር አዲስ ኪዳን አደርጋለሁ ብሎ እንግዲህ ምዕራፍ 8ን ስንጀምር ጀምሮ የምናያቸው ኤርምያስ፣ ሕዝቅኤል፣ ኢሳይያስ ስለሚደረገው አዲሱ ኪዳን በክርስቶስ ኢየሱስ በኩል ስለሚደረገው ስለ አዲሱ ኪዳን ትንቢት ሲናገሩ ቆይተዋል። የቀድሞውን ኪዳን የሚያስረጅ አሁን የዚህ ደብዳቤ ጸሐፊ ደግሞ እንዳለው ከሆነ ቁጥር 13 ላይ ያረጀ ያፈጀ አለ ብሉይ ኪዳን። እኔ እንደው እሱ ስላለው ነው የምለው እንጂ በእውነት እንዲህ ለማለት እኔ ባይለው አልልም። እንደዚህ ለማለት በጣም ያስፈራል። አሁን ብሉይ ኪዳንን የሚያክል ያ ሁሉ ተአምር የተደረገበትን ኪዳን ያረጀው አለው። ኦፍ ኮርስ አዲስ መጥቷል። ያረጀው ስንል ያፈጀው ብሎ እንዳንመለስበት አድርጎ ይዘጋዋል። ያረጀው ያፈጀው የሚለው ግን የአዲሱ ኪዳን ክብር ምን ያህል ትልቅ እንደሆነ የሚያሳይ ነው። ቃሉ ራሱ ዋው አይደለም የሚያስብለው። አሁን ያኛው ኪዳን ብለው ዕብራውያን በጣም ኢምፕረስ ይሆናሉ። የአባቶቻችን መንገድ፣ የነ ሙሴ መንገድ፣ የታላላቆች የነቢያቶች የነ ዳዊት መንገድ፣ የካህናት መንገድ ብለው በጣም ኢምፕረስ ሲሆኑ ያረጀና ያፈጀ ነው እሱኛው። በራሱ ግን ያረጀና ያፈጀ ብቻ አይደለም። ሁለተኛ ቆሮንቶስ ምዕራፍ 3 ላይ ሄደን ደግሞ አይተናል አይደል? ክብር የሌለው አይደለም፣ ሲመጣ የራሱ ክብር ነበረው። ይሄኛው በሚበልጥ ክብር ሲመጣ ነው ያኛውን ክብር የሌለው ያረገው ብሎ ሁለተኛ ቆሮንቶስ ምዕራፍ 3 ላይ እኮ ጳውሎስ እኮ አሁን አዲሱ ኪዳንን በጣም ሊያደምቀው ሲፈልግ ብሉይ ኪዳን ክብር አልባ አልነበረም፣ በክብር ነው የመጣው። መሬት እያንቀጠቀጠ፣ አለት እየሰነጠቀ፣ ተራራ እያፈረሰ፣ ድንጋይ እየበታተነ፣ ተራራ እስከ ወገብ እያነደደ፣ የተጠጋ በሙሉ እየሞተ 3000 ሰው ነው አይደል የሞተው? የዛሬ 15 ቀን ነግሬያቸዋለሁ። ኪዳኑ የተደረገበት ጊዜ እኮ 3000 ሰው እኮ ሞቷል እኮ። ድፍር ብሎ ሲጠጉት እልቅ ነው ያሉት። አዲሱ ኪዳን ደግሞ የተደረገ ቀን 3000 ድኗል። አሁን ልዩነቱ እሱን ያኛው ክብር የሌለው አይደለም፣ አስፈሪ ነው፣ የሞት ነው የሚለው ለምንድን ነው? ከተጠጋው ይገላል። ለምን? ክብር አለው የራሱ። ይሄኛው ግን ጸጋና ምሕረት የተሞላ ስለሆነ፣ አዳኝ ስለሆነ፣ ታዳጊ ስለሆነ ሞር አስጠጊ ነው። ብሉይ ኪዳን እንድታይ ነው የሚያደርገው። አትቀምሰውም፣ አትጠጋውም፣ ኤክስፔሪየንስ አታረገውም። እየተደነቅ እያማረህ ነው የሚቀረው። አንተ ውስጥ ገብቶ ስለማይኖር ኤክስፔሪየንስ ማድረግ አትችልም። አዲስ ኪዳን ደግሞ አንተን ማስጠጋት ብቻ አይደለም፣ ተራራ ላይ የሚወርደው እግዚአብሔር አንተ ውስጥ ነው ገብቶ የሚኖረው። አዲስ ኪዳን ክብሩ እሱ ነው። ብሉይ ኪዳን ተራራ ላይ ተቀምጦ እየቋመጥክ አቤት ከሱ ጋር መኖር ነበር ትላለህ። እግዚአብሔርም ከእናንተ ጋር ብኖር ደስታዬ እዚህ ድረስ እመጣለሁ ይላል። ከተጠጓችሁ ትሞቱብኛላችሁ፣ ከቀረባችሁ እገላችኋለሁ። ገዳይ አይደለም እግዚአብሔር። ክብሩን ኃጢአተኛ መቋቋም ስለማይችል ነው የሚሞተው። አዳኝ እኮ ነው እግዚአብሔር። ለምንድን ነው የምንሞተው? ኃጢአተኛ ስለሆንኩ፣ በደለኛ ስለሆንክ። ከእግዚአብሔር ባህሪ ጋር አይሄድም የኔ ማንነት። ስለዚህ እግዚአብሔር ደግሞ ከሱ ውጪ የሆነውን ነገር ያቃጥሏል። ክብር ናቹራሊ
ኮንሱመር ነው። ግሎሪ ከመጣ ኮንሱም። ዘንድሮም የእግዚአብሔር ክብር ይውረድ ብለህ ከጸለይክ እኮ ባይዘው አንተን ጥርግ አድርጎ ብቻውን ነው የሚታየው። የእግዚአብሔር ክብር ከመጣ እኔና እግዚአብሔር አንታይም፣ ብቻውን ነው። ስለዚህ አንተን ጥርግ ያደርግና ብቻውን ይታያል። ለምንድን ነው እግዚአብሔር ሌላውን ጥርግ የሚያደርገው? ብቻውን ነው መታየት የሚፈልገው። ክብር አያጋራህም፣ ምስጋና አያሻማህም። አዲስ ኪዳንም ቢሆን ክብር አትጋራም። አብረን እንከብራለን ማለት በከበረበት ያከብራሃል ነው እንጂ ምስጋና ያጋራሃል አይደለም። ድሮም ዘንድሮም እግዚአብሔር ያው ነው። አፕሮች የሚያደርግበትን መንገድ ነው የቀየረው እንጂ እግዚአብሔር አይቀየርም። ለዘላለም እግዚአብሔር አንቼንጀብል ነው፣ ሊለወጥ አይችልም። በራሱ በማንነቱ ዘላለማዊ ነው፣ የማይቀየር ነው። ኢንቲቲው አይቀየርም። ምንድነው ታዲያ የቀየረው? አፕሮች። ድሮ በዛኛው በብሉይ ኪዳን አቶንመንት፣ በብሉይ ኪዳን መስዋዕት፣ በብሉይ ኪዳን በጊደር በምናምን ነው። አሁን በልጁ በኩል ነው። አሁን እግዚአብሔር መጨበጥ ይችላል። መጨበጥ ችሏል ማለት እግዚአብሔር ወርዷል ማለት አይደለም። ትርጉሙ አንተን አውጥቷል ማለት ነው። ጽድቅ ቀንሶ አይደለም ያስጠጋ፣ ክፍያህን ከፍሎልህ አቀርቦ ነው። እግዚአብሔር ለዘላለም የማይዛነፍ ባህሪው ምሕረቱና ጽድቁ ነው። እግዚአብሔር መሐሪ ነው። መቼ? ለዘላለም። ጻድቅ ነው። እስከ መቼ? ለዘላለም። አይጣረስም ሁለት ባህሪው። አንተ በጣም ጻድቅ ኮንክ መሐሪ አትሆንም፣ ትከፍላለህ። በጣም መሐሪ ኮንክ ደግሞ ጽድቅ ላይ ኮምፕሮማይዝ ታደርጋለህ። ቆይ እንለፈው ትላለህ። እግዚአብሔር እንለፈው አይልም። ጻድቅ ነው በባህሪው። እስቲ አሜን በሏ። ራይቸስ ነው። መቼ? ለዘላለም። ታዲያ ጥላሁንን እንዴት አድርጎ ነው የተቀበለው? ኢየሱስን መሃል ከፍሎ። ኢየሱስ ሞቶ ነው የጠራኝ እንጂ እግዚአብሔር ኮምፕሮማይዝ አድርጎ አይደለም። እግዚአብሔር ኮምፕሮማይዝ አያደርግም። አሜን በሉ። የድሮ ጻድቅ የዘንድሮ መሐሪ እንደሱ አይነት አይደለም። እግዚአብሔር ድሮም ዘንድሮም መሐሪም ጻድቅም ነው። የምህረት ዲግሪው በጣም የጨመረው ኢየሱስ መሃል ሲመጣ። ክብር ለእግዚአብሔር ይሁን። እና ይሄኛው የአዲስ ኪዳን ክላይማክስ ነው። የአዲስ ኪዳን ክላይማክስ ነው። ቁጥር 12 የዚህ የተደረገው ኪዳን አንዱ በጣም ክላይማክሱ ብሉይ ኪዳን እኮ ነው። ብሉይ ኪዳን እኮ ኢትስ ኮቨናንት አይደል? ዲያቴኬ የብሉይንም የአዲሱንም እኮ ዲያቴኬ እኮ ነው። እኩል ነው። ኪዳን የተደረገው ብሉይ ኪዳን ግን የሚቀርበው መስዋዕት የሚለው ትክክለኛው የዕብራይስጡም የግሪኩም ቃል ሲተረጎም መሸፈን ማለት ነው። ባይዘው ትርጉሙ መጋረድ ምንድነው? ልክ ሲቀርብልህ እግዚአብሔር እንዳይቆጣ ይሸፍናል፣ አያነጻህም። እግዚአብሔር ሸፍኖት ነው፣ አልፎ ነው፣ ተጋርደህ ነው። የአዲስ ኪዳኑስ መቀደስ ነው፣ ማንጻት ነው። ምንድነው የሚለው? ቁጥር 12 በደላቸውን ምን እላለሁ? ይቅር እላለሁ። ከዛስ ኃጢአታቸውን ከእንግዲህ አላስብም ማለት ረስቼዋለሁ ማለት አይደለም፣ አላስታውሰውም ማለት ነው። እግዚአብሔር በዘላለም ባህሪው መርሳት አይችልም። ሁሉን አዋቂ ነው። የረሳ ቀን አምላክ መሆኑ ይቀራል። መርሳት አይችልም። አላስታውሰውም ነው የሚለው። አሜን በሏ። ረስቶት አይደለም ትቶት ነው። አያውቀውም እንዴ? ያውቀዋል። ድሮ ምን እንደምሰራ እግዚአብሔር አያውቅም እንዴ? ያውቃል። አሁን እዚህ ስመጣ ረስቶት ነው እንዴ? አይደለም። ድጋሚ አላስበውም አለ። ሰው ድጋሚ አላስበውም ሲል የሆነ ቀን ትዝ ይለዋል። እግዚአብሔር ረስቶ አይደለም፣ አላስታውስም ነው። አላስበውም ነው ያለው። ረሳውት አይልም፣ አላስታውስም። ኖ ሞር ሪሜምበር አላረግም። አይረሳም፣ አያስታውስም። አላስበውም ማለት እግዚአብሔር አለማወቅ አይችልም፣ ማወቅ ብቻ ነው የሚችለው። ምን ያውቃል? ሁሉን ማወቅ አናቅም። ሁሉን ያውቃል ነው ምለው እንጂ ነው ሁሉን ማወቅ ምን ማለት እንደሆነ ራሱ አላቅም። አይምሮዬ ሁሉን ማወቅ አያቅም፣ ሁሉን የሚያቅም አላቅም። እግዚአብሔር ብቻ ነው ሁሉን አዋቂ። አሜን በሏ። ሁሉን ያውቃል ስትል ያንተ ሁሉ ከሆነ ነገር እስከሆነ ነገር ነው። ሁሉን ያውቃል እንላለን። የት በሰማይም በምድርም ያለው። ሰማይን ማን ያውቀዋል? እስካይ ነው የምታውቀው። ሄቨን ታውቃለህ?
ሄደ አታውቅም። መንፈሳዊ ዓለም እዛ መላእክት ሰፈር ሄደ ታውቃል? አታውቅም። እግዚአብሔር ታዲያ ምንድነው? አይመረመርም። አትችልም። እግዚአብሔር የሚጠና የሚሸመደድ አምላክ አይደለም። ሊገለጥልህ በወደደ መጠን ነው የምታውቀው። የተገለጠልህን ራሱ ሸርፈ ነው የምታውቀው። እስቲ አሜን በሏ። እግዚአብሔር እወቅ ካለ ነገር ላይ ራሱ ከፍለ ነው የምታውቀው። አንተ የምታውቀውን ነገር የበለጠ የሚያውቅ ሌላ ሰውዬ አለ። የሆነ ሰውዬ ሲመጣ ደግሞ ከሱ በተሻለ ያጠና ደግሞ ይመጣል። በጣም ስፔሻላይዝ ያደረገ ሰው ይኖራል። እግዚአብሔር እሷን ነገር የሆነ ቀን ና ያለው ና ያለውን አንተ መርምረ ፕላንት ሴል እኮ ተጠንቶ አላለቀም። እግዚአብሔርን ቶ ና ብሎ ከጠራው መካከል የፕላንት ሴል ቤቱ ላስረዳ። ውሃ ስንት ፐርሰንቱ ነው? እኔ ረሳሁት በእውነት ትንሽ ቆይ መሰለኝ 35% ነው ምድር ላይ ያለ የውሃ ክፍል አጠቃላይ የታወቀው ምን እንዳለበት ራሱ የሚታወቀው 65% ምናምን 70%ቱ ምን ይኑርበት ማን ይኑርበት ምን ይደረግ ማንም አያውቅም። ሄደን አናውቅም። እንኳን ፈጣሪውን ነው የምልህ የተፈጠረውን ራስህን መች ታውቀዋለህ? እግዚአብሔር እኔ መሐሪ ነኝ ይላል። የስ በቃ ገብቶኛል፣ እሱ ተረድቼዋለሁ። እግዚአብሔር መሐሪ ነው ስባል አሜን እላለሁ። በጣም አስደናቂ እልና በመናው እኔን ማረኝ፣ እኔን ከማረ እላለሁ። የራሴ ይታየኛል፣ የሷ አትንኩ። በቃ መሐሪ ነው፣ ገብቶኛል፣ በዚህ እኖራለሁ። ክብር ለእግዚአብሔር ይሁን። እና እግዚአብሔር መጣና እንደዚህ አለ፣ ኃጢአታቸውን ምን አለም በደላቸውን ይቅር። በደል የሚለው ባይዘወይ ኮንስትራክቲቭ የሆነ ኃጢአት ማለት ነው። ድንገት የተሰራ በደል እንዳይመስል በተቀናጀ መንገድ አውቆ የተደረገ ነገር አለ እግዚአብሔር። ወደ እኔ ሲመጡ እተዋለሁ። ሰው ወደ ክርስቶስ ሲመጣ በክርስቶስ ኢየሱስ በኩል ወደ እግዚአብሔር ሲመጣ በልጄ በኩል ስለመጣ ትቼዋለሁ። ይቅር እላለሁ የሚለው በደላቸው የሚለው ቃል በስነ ስርዓት የተደራጀ ኃጢአት ወንጀል ማለት ነው። ማንም ቢያገኝ ፍርድ ፊት አቁሞ ሊያስፈርድብህ የሚችል ቀጥሎ ኢንቴንሽናሊ የተሰራ ስራ ማለት ነው። አምልጦ ድንገት ሳይሆን አውቀ አቅደ የተሰራ ስራ ማለት ነው። አዲኪያ የሚል ግሪክ ቃል ነው የሚጠቀመው። አዲኪያ ማለት በውስጥ ያለ ሐሳብና በእጅና በእግር የተሰራ ድርጊት ማለት ነው። እቅድ አድርጎ በስነ ስርዓት ፕላን አድርጎ ዲዛይን አድርጎ የተሰራ አለ እግዚአብሔር። ልገለው የምችልበትን በደል ወደ እኔ በክርስቶስ በኩል ሲመጣ ይቅር እለዋለሁ፣ ትቼዋለሁ እለዋለሁ። ኃጢአቱን ደግሜ ክብር ለኢየሱስ ይሁን።